ሰላም እንዴት ናችሁ? ሆሳም ነኝ ከኤችቲኤም አካዳሚ። በዛሬው ቪዲዮአችን ጂኦግራፊ ቻፕተር 2 ፓርት 2 ይዘንላችሁ መጥተናል። ባለፈው በፓርት 1 እንግዲህ ቻፕተር 2 ጀምረን ነበረ ዘ ጂኦሎጂ ኦፍ ኢትዮጵያ ኤንድ ዘ ሆርን በሚለው ቻፕተር ስር እንግዲህ ስለ ጂኦሎጂ ምን ማለት እንደሆነ ዲፋይን አድርገን ነበረ። ጂኦሎጂ is the earth science that studies about the evolution of the earth, the material of which it's made of and the process acting upon the earth materials የሚለው አይተን ነበረ። እንግዲህ ጂኦሎጂ ማለት ስለ እርዝ የሚያጠና ሳይንስ ሆኖ ስለ መሬት ዝግመተ ለውጥ መሬት ላይ ያሉት ማቴሪያሎች ሮክ ፎርሜሽን፣ ማውንቴን ፎርሜሽን፣ ሪፍት ቫሊ የተለያዩ ማቴሪያሎች ፎርም ይሆናሉ። እንዲሁም የተለያየ መሬት ቅርጾች ፎርም ይሆናሉ እና ስለነሱም የሚያጠና ሳይንስ እንደሆነ አይተን ነበር ማለት ነው። እዚህ ጋር ኢንዳይሬክት ሜቶዶችም አይተናል። ጂኦፊዚክስ፣ ጂኦኬሚስትሪ ምን ማለት እንደሆነ በፓርት 1 አይተናል ማለት ነው። ሌላው ኮንቲኔንታል ድሪፍት ቲዮሪም በዋግነርስ ፕሮፖዝ የተደረገው ቲዮሪንም አይተናል ማለት ነው። እነዚህ እንግዲህ ቻፕተር 1 ላይ ያየናቸው ናቸው። ፓርት 1 ላይ ያየናቸው ናቸው ሶሪ። ስለዚህ ፓርት 1 ያላያችሁ ልጆች ፓርት 1 ተመልሳችሁ ዛሬ እንግዲህ በፓርት 2 ዘ ጂኦሎጂክ ፕሮሰስ ከሚለው ጀምረን የምንቀጥል ይሆናል ማለት ነው። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ተማሪዎች ካላችሁ ፕሊዝ ቻናላችን ሰብስክራይብ በማድረግ ቻናላችን ቤተሰብ እንድትሆኑ ሁላችንም በአክብሮት እንጋብዛለን። ዘ ጂኦሎጂክ ፕሮሰስ ዘ ጂኦሎጂክ ፕሮሰስ አር ዲቫይድድ ኢንቱ ቱ ሜጀር ግሩፕስ። እንግዲህ ጂኦሎጂክ ፕሮሰስ በዋነኝነት በሁለት ዋና ዋና ክፍሎች ይከፈላል ማለት ነው። ኢንተርናል ፕሮሰስ እና ኤክስተርናል ፕሮሰስ ተብሎ በሁለት ይከፈላል። እንግዲህ ይሄ ጂኦሎጂክ ፕሮሰስ ማለት ምድር ላይ ከምድር ውስጥም ይሁን ከምድር ውጭም የተካሄዱ ሁነቶች የምድርን ሼፕ ወይም ደግሞ የምድርን ቅርጽ የሚቀይሩ አይነት ክስተቶች ናቸው እነዚህ ጂኦሎጂክ ፕሮሰስ የምንላቸው ማለት ነው። እነዚህ ፕሮሰሶች እንግዲህ በሁለት በዋና ዋና ክፍሎች ይከፈላሉ። ኢንተርናል ፕሮሰስ እና ይሄ ኢንተርናል ፕሮሰስ ኢንዶጀኒክ ፎርስ ይባላል። ለምሳሌ ሮክ ቮልካኒክ ሊሆን ይችላል። እንደዚህ አይነት እንትኖች ኢንተርናል ፕሮሰስ ይባላሉ። ኤክስተርናል ፕሮሰስ ደግሞ የምንላቸው እንደ ዌዘሪንግ ያሉ ሌሎችም እንትኖች ደግሞ ፕሮሰሶች ደግሞ ኤክስተርናል ወይም ደግሞ ኤግዞጀኒክ ፕሮሰስ ተብሎ ይጠራሉ ማለት ነው። ከኢንተርናል ፕሮሰስ ስንጀምር ኢት ኢንክሉድስ ቮልካኒክ አክቲቪቲ። የመጀመሪያው ኢንተርናል ፕሮሰስ የሚካተተው ቮልካኒክ አክቲቪቲ ነው። ቮልካኒክ አክቲቪቲ ማለት ከመሬት ስር ያለው አለት ወይም ሮክ በከፍተኛ ሙቀት ፈንድቶ ወደ ላይ ሲወጣ ማለት ነው። ቮልካኒክ አክቲቪቲ ወይም እሳተ ገሞራ የምንለው ማለት ነው። ኦር ዘ ቴክቶኒክ ፕሮሰስ። ቴክቶኒክ ፕሮሰስ የምንላቸው ልክ እንደ ፎልዲንግ ማለት ሮኮች በፕሬዠር ሲገፋፉ ወደ ላይ ፎልድ ያደርጋሉ። ዛትስ ፎልዲንግ። ማውንቴን ፎርም ሊያደርጉ ይችላሉ። ሌላኛው ፎልቲንግ ነው። ፎልቲንግ ማለት ደግሞ ሮኮች ሲሳሳቡ ማለት ነው። ስትሬች ሲያደርጉ የሚፈጠረው አብዛኛው ጊዜ ሪፍት ቫሊ ክሬት ይሆናል እና ይሄ ፎልቲንግም this is one of the internal process because the rockies exist in the internal part of the earth ስለሆነ ማለት ነው። ሌላው ኦሮጄኒስ አለ ማውንቴን ፎርሜሽን ማለት ነው። ፕሮጄኒስ ማለት ደግሞ ማስ ሙቭመንት። እነዚህ ነገሮች እንግዲህ ኢንተርናል ፕሮሰስ ውስጥ የሚካተቱ ናቸው ማለት ነው። ፕሮጄኒስ ማለት ራይዚንግ ኤንድ ሲንኪንግ ኦፍ ዘ ላንድ ማስ ማለት ነው። መሬት ቀስ በቀስ ራይዝ እያደረገ ወይም ደግሞ ሲንክ የሚያደርግ ላንድ ማስ this is a progenies ፕሮሰስ ይባላል ማለት ነው። This process results in building of structural and volcanic features like plateau, rift valley, block mountain, volcanic mountains etc. እንግዲህ እነዚህ ፕሮሰሶች አሁን የጠቀስናቸው ፕሮሰሶች ቮልካኒክ አክቲቪቲ፣ ፎልዲንግ፣ ፎልቲንግ፣ ኦሮጂኔሲስ፣ ፕሮጂኔሲስ አጠቃላይ እነዚህ ፕሮሰሶች የመሬትን ስትራክቸራል ቢውልድ ከማድረግ አንጻር ከፍተኛ የሆነ ሚና አላቸው ማለት ነው እና የተለያዩ ፊቸሮችንም የተለያዩ መልክዓ ምድሮችን ክሬት ያደርጋሉ። ለምሳሌ ፕላቲዮ ማለት ደጋማ ቦታ። ደጋማ ማለት በከፍተኛ ተራሮች ላይ የሚፈጠር ለጥ ያለ ሜዳ ፕላቲዮ ይባላል። ስለዚህ እነዚህ አይነት መልክዓ ምድሮች እንዲፈጠሩ ምክንያት ይሆናሉ እነዚህ ኢንተርናል ፕሮሰስ የምንላቸው። ሪፍት ቫሊም ለመፈጠር ምክንያቱም ልክ እንደዚህ አይነት ኢንተርናል ፕሮሰሶች መኖራቸው ነው ማለት ነው። በተለይ ደግሞ ፎልቲንግ በሚባለው ቴክቶኒክ ፕሮሰስ የሚፈጠር ነው። ብሎክ ማውንቴኖች፣ ቮልካኒክ ማውንቴኖችም እንደ ማውንት ፉጂ እንደዚህ አይነት ማውንቴኖችም በእንደዚህ አይነት ኬዝ የሚፈጠሩ የመሬት ስትራክቸሮች ናቸው ማለት ነው። ሁለተኛው ኤክስተርናል ፕሮሰስ ወይም ኤግዞጀኒክ ፎርስ የምንለው ነው። ይሄኛው ደግሞ ውጫዊ ኃይል ላይ የመሬት የላይኛው
ምንጣፍ ላይ ወይም ሌየር ላይ የሚካሄዱ ፕሮሰሶች ናቸው ማለት ነው፣ ወይም ደግሞ ፎርሶች ናቸው ማለት ነው። አር ጂኦሞርፊክ ፕሮሰስ ናቸው ማለት ውጫዊ የመሬት ላይ በመሬት ንጣፎች ላይ የሚካሄዱ ፕሮሰሶች ናቸው ማለት ነው። ልክ እንደ ዌዘሪንግ ማለት አለቶች በውሃና በፀሐይ መሸርሸር፣ ማስ ትራንስፈር፣ የመሬት መንሸራተት፣ ኢሮዥን ይሄ ደግሞ አፈር በውሃ ታጥቦ የሚሄድበት ጊዜ፣ እንዲሁም ዲፖዚሽን ያ የታጠበው አፈር ሰምዌር ሄዶ ዲፖዚት ይሆናል እና ዛትስ ዲፖዚሽን ይባላል። እነዚህ እንግዲህ በመሬት የላይኛው ክፍል ላይ የሚካሄዱ ፕሮሰሶች ናቸው እና ኤክስተርናል ፕሮሰስ ወይም ኤግዞጆኒክ ፕሮሰስ ወይም ደግሞ ጂኦሞርፊክ ፕሮሰስ ይባላሉ። የመሬትን የላይኛውን ስትራክቸር ዲፈር የሚያደርጉ ፕሮሰሶች ናቸው ማለት ነው። They act upon the volcanic and structural landforms by modifying, roughening and lowering them down። ቅድም እንደነገርኳችሁ እነዚህ አክቲቪቲዎች አክት የሚሆኑት ወይም ደግሞ ሀፕን የሚያደርጉት በቮልካኒክም ይሁን በሌሎች ስትራክቸራል ላንድ ፎርሞች ላይ ምን ያደርጋሉ? ሞዲፋይ ያደርጋሉ ማለት በመጀመሪያ ክሬት የተደረገ የመሬት ክፍል አለ። ያንን ለምሳሌ ዌዘሪንግ ከሆነ አለቱን አጥቦ አሸርሽሮ በመውሰድ ብዙ አለት የበዛበት ከሆነ ለጥ እንዲል ማድረግ፣ ራፍኒንግ መሸርሸር፣ ሎወር ማድረግም ሊሆን ይችላል። ኤኒዌይስ እነዚህ ፕሮሰሶች የሚካሄዱት ስትራክቸራል ላንድ ፎርም ላይ አክት የሚደረጉ ናቸው ማለት ነው። The land mass of Ethiopia is the result of the combined effect of endogenic and exogenic process። አሁናዊ የኢትዮጵያ የመሬት አቀማመጥና መልክዓ ምድር ስናየው ሀፕን ያደረገው ወይም ደግሞ እንደዚያ ኢትዮጵያ አሁን ያላትን የመሬት መልክዓ ምድር ወይም ደግሞ የመሬት አቀማመጥን የያዘችበት ምክንያት በሁለቱም ፕሮሰስ ነው። ቮልካኒክ ፕሮሰስም ኢንተርናል ፕሮሰስም ኤግዞጀኒክ ፕሮሰስም። በኢንተርናል ፕሮሰስ የተለያዩ ቮልካኒክ የሆኑ ማውንቴኖች አሉ። በኤግዞጀኒክ ደግሞ የተለያዩ ቦታዎች ላይ ዌዘሪንጎች አሉ፣ ኢሮዥኖች አሉ። ስቲል ናው ማስ ሙቭመንት ኦፍ እርዝ አለ፣ የመሬት መንሸራተት አለ እና ስለዚህ የኢትዮጵያ የመሬት አቀማመጥ አፌክት የተደረገው በሁለቱም ፕሮሰሶች ነው። በኢንተርናሉም በኤክስተርናሉም ፕሮሰሶች አፌክት የተደረገ ነው ማለት ነው። ሌላኛው ቶፒክ እንግዲህ ጂኦሎጂካል ታይም ስኬል ኤንድ ኤጅ ዴቲንግ ቴክኒክ የሚለው ነው። እንግዲህ የጂኦሎጂካል ታይም ስኬል ማለት እንግዲህ ምድር ላይ የተከናወኑ የተለያዩ ሁነቶች አሉ፣ በተለያየ ጊዜ የተከናወኑ። መሬት እንግዲህ ከተፈጠረች ከ4.5 ቢሊዮን ዓመት በላይ ሆኗታል ነው የሚለው ሳይንሱ። እንግዲህ ከመሬት ላይ የተካሄዱ የተለያዩ ሁነቶችን ለመዘገብ በጊዜ ቅደም ተከተል መከፋፈል ያስፈልጋል ማለት ነው። ግልጽ ነው አይደል? ምክንያቱም ጊዜው በጣም ረዥም ስለሆነ በአጭሩ ከፋፍለን የምንጨርሰው ነገር አይደለም። በተለያዩ የጊዜ ቋቶች ውስጥ አስገብተን ነው እነዛን ሁነቶችን ልንዘገባቸው የምንችላቸው እና ይሄ ጂኦሎጂካል ታይም ስኬል ማለት ሲስተም ኦፍ ክሮኖሎጂካል ዴቲንግ ማለት ነው። የተለያዩ ሁነቶችን የምናስቀምጥበት ክሮኒካል ዴት ሲስተም ነው ማለት ነው። ፎሎዊንግ ዘ ኦርደር ኢን ዊች ዘ ኢቨንት ኦከርድ፣ ድርጊቶችን በተፈጠሩበት ወይም ደግሞ በተካሄዱበት ሁነት እንትናቸውን ጠብቀን ኦርደራቸውን ጠብቀን የምናስቀምጥበት ፕሮሰስ ነው፣ ሲስተም ነው ማለት ነው። ዘ ጂኦሎጂካል ስትራታ ኦር ሌየር ኦፍ ታይም፣ አንዱ ከአንደኛው ጋር የሚገናኘው እያገናኘን ማለት ነው። ጂኦሎጂካል ታይም ስኬል ዲስክራይብስ ዘ ታይሚንግ ኤንድ ዘ ሪሌሽንሺፕ ኦፍ ኢቨንትስ ዛት ሃቭ ኦከርድ ዱሪንግ ዘ እርዝ ሂስትሪ። እንግዲህ ጂኦሎጂካል ታይም ስኬል ምንድነው ዲስክራይብ የሚያደርገው? ጊዜንና የተለያዩ ኢቨንቶች የተለያዩ ሁነቶች የተካሄዱባቸው የተለያዩ ጊዜያቶች አሉ። ሁነቶቹንና ጊዜዎቹን ምንድነው የሚያደርገው? የሁለቱ ሪሌሽንሺፕ ነው ዲስክራይብ የሚያደርገው ማለት ነው። በእርዝ ሂስትሪ ላይ በተለያየ ጊዜ ለምሳሌ ህይወት ያልነበረበት ዘመን አለ፣ ህይወት የነበረበት ዘመን አለ፣ ማማልስ የነበሩበት ዘመን አለ። ስለዚህ አሁን በእያንዳንዱ ጊዜ ላይ ሀፕን ያደረገ ኢቨንት አለ፣ ሁነት አለ ማለት ነው። ስለዚህ እነዛን ሁነቶች ከጊዜያቸው ጋር አቆራኝቶ አንድ ላይ ዲስክራይብ የሚያደርግ ነው ጂኦሎጂካል ታይም ስኬል የምንለው ማለት ነው። ጂኦሎጂካል ታይም ስኬል is essential or need for understanding those events which have been happened on earth before million years ago። ስለዚህ በመሬት ላይ ከሚሊዮን ዓመት በፊት የተፈጠሩ ድርጊቶችን፣ ሁነቶችን፣ ታሪኮችን ለመረዳት ጂኦሎጂካል ታይም ስኬል በጣም አስፈላጊ ነው ማለት ነው። ቢኮዝ አሁን በጂኦሎጂካል ታይም ስኬል ካልተቀመጡ በስተቀር የተፈጠሩት ነገራቶች ከሚሊዮን ዓመት በፊት የነበሩ ስለሆኑ አንደርስታንድ ለማድረግ ሶ ሃርድ ነው፣ በጣም ከባድ ነው የሚሆነው። ነገር ግን በጂኦሎጂካል ታይም ስኬል ከፋፍለን ካስቀመጥናቸው በዚህ ፔሪድ ይሄ ነበር፣ በዚህ ፔሪድ ይሄ ነበር፣ በዚህ ፔሪድ ይሄ ነበር ብለን ካስቀመጠን አንደርስታንድ ለማድረግ ቀላል ይሆናል።
Geological time scale gives the information of the sequence of events which occurred in the history of Earth በመሬት ታሪክ ውስጥ የተፈጠሩ ሁኔቶችን ኢንፎርሜሽን ለማግኘት በጣም አስፈላጊ ነው ማለት ነው። የተለያዩ ኢቨንቶች አሉ። እነዛን ኢቨንቶች በሲኩዌንስ ለማግኘት ግልጽ ነው አይደል? በሲኩዌንስ ለማግኘት ጂኦሎጂካል ታይም ስኬል ኢዝ ዘ ሞስት ኢምፖርታንት ነው ማለት ነው። ዘ ፈርስት ጂኦሎጂካል ታይም ስኬል ዋዝ ፕሮዲውስድ ባይ ጂኦቫኒ አርዲኖ ኢን 1760። የመጀመሪያው ጂኦሎጂካል ታይም ስኬል እንግዲህ ፕሮፖዝ የተደረገው ማን ነው? በጂኦቫኒ አርዲኖ በ1760። ከዛ ዘ ፋዘር ኦፍ ጂቲኤስ ወይም ደግሞ ግሎባል ታይም ስኬል በመባል የሚታወቀው ይሄ ነው። ይሄ ፈተና ላይ ልጠይቁ ይችላላችሁ እንዳረሱ። ግሎባል ታይም ስኬል ሃቭ ሰም ዲቪዥን ኦር ዩኒት ላይክ ኤን፣ ኤራ፣ ፔሪድ ኤንድ ኢፖክ። እንግዲህ ጂኦሎጂካል ታይም ስኬል ዲቪዥኖች አሉት። ኤን፣ ኤራ፣ ፔሪድ ኤንድ ኢፖክ ብለን እንከፍለዋለን ማለት ነው። ልክ ለምሳሌ እኛ ሰዓትን ለምሳሌ በሰዓት ኤግዛምፕል ሰጣችሁ ሰዓት አለ፣ ከሰዓት በኋላ ደቂቃ አለ አነስ ሲል ማለት ነው። ከዛ አነስ ሲል ደግሞ ሰከንድ አለ፣ ከሱ ደግሞ ሲያንስ ሚሊ ሰከንድ አለ ማለት ነው። ሰዓትን ልክ እንደዚህ እኛ እንደምንከፍለው ጂኦሎጂካል ታይም ስኬልም ኢትስ ሂውጅ ነው። ቁጥሩ በጣም ትልቅ ቁጥር ነው። ሚሊየን እና ቢሊየን ነው፣ ግን ክፍልፋይ አለው ማለት ነው። ኤራን አለ፣ ኤራ አለ፣ ፔሪድ ከዛ ኢፖክ አለ ማለት ነው። ኤራን ማለት እንግዲህ ዘ ሜጋ ኦር ዘ ቢገስት ዩኒት ኢን ጂቲኤስ በጂቲኤስ ውስጥ ትልቁ የሚባለው ኤራ ወይም ደግሞ ፔሪድ ምንድነው? ኤራን ነው ማለት ነው። ዘ ዱሬሽን ኦፍ ኤን ኢዝ አራውንድ ሃፍ ቢሊየን ኦር ሞር። የኤን ፔሪድ ወይም ደግሞ ታይምስ ሌንግዙ ማለት ነው እስከ ግማሽ ቢሊየን ወይም ደግሞ 500 ሚሊዮን ወይም ከዛ በላይ ይሆናል ማለት ነው። ሁለት አይነት ኢዮኖች አሉ፣ ፋና ኢሮዚክ ኢዮን እና ክሪፕቶዞይክ ኢዮን የሚባለው። ይሄ ፋና ኢሮዚክ ኢዮን የሚባለው ምንም አይነት ህይወት ያለው ነገር የማይታይበት የነበረው ፓርት ወይም ደግሞ የመሬት ክፍል ምን ይባላል? ፋናሮዚክ ኢዮን ይባላል። ቪዚብል ላይ ህይወት የነበረበት ነው። ይሄኛው ቪዚብል ላይ የነበረበቱ ነው ፋኔሮዚክ የሚባለው ማለት ነው። ክሪፕቶዞይክ ደግሞ የሚባለው ምንም አይነት ህይወት ኤግዚስት የማያደርግበት ደግሞ ክሪፕቶዞይክ ኢዮን ይባላል ማለት ነው። Our GTS is composed of Phanerozoic Ion since we will talk about life which we were visible or existed in those time periods. The ion used in GTS is Phanerozoic Ion. ስለዚህ በእኛ GTS ሲስተም ኮምፖዝድ የሚያደርገው የትኛው ነው ማለት ነው? ፋናሮዚክ ኢዮን የሚባለው ነው። ምክንያቱም ህይወት ስላለው ነገር እያወራን ስለሆነ ህይወት ያለው ነገር ደግሞ ቪዚብል ላይፍ የነበረበት የኢዮን ፔሪድ ደግሞ ፋናሮዚክ ስለሆነ ስለሱ ነው ዲስከስ የምናደርገው ማለት ነው። ሁለተኛው ኢራስ ነው። ኢዮንስ አር ፈርዘር ዲቫይድድ ኢንቱ ስሞለር ዩኒትስ ኮልድ ኢራስ። ኢዮኖች እንግዲህ ወደ ተለያዩ ኢራዎች ይከፈላሉ ማለት ነው። እዚህ ጋር እንግዲህ ጂቲኤስን በአራት ዩኒት ከፍለው ነበረ፣ ኢዮን፣ ኢራ፣ ፔሪድ እና ኢፖክ ብለን ማለት ነው። የመጀመሪያው ስለ ኢዮን አይተናል። ሁለተኛ ላይ ኢራ ነው። ኢራ ደግሞ ከኢዮን በኋላ የሚመጣ ነው ማለት ነው። ማለት ኢራዎች ወደ አራት ስሞለስት ኢራዎች ይከፈላሉ። ኢዮኖች ወደ አራት ኢዮንስ አር ፈርዘር ዲቫይድድ ኢንቱ ስሞለር ዩኒት ኮልድ ኢራ። ኢዮኖች ቅድም ያየነው መጀመሪያ ላይ ያየነው ማለት ነው ወደ አራት ትንንሽ ኢራዎች ይከፈላሉ ማለት ነው። ግልጽ ነው አይደል? እንዳይምታታባችሁ። ስለዚህ እነዚህ ኢራዎች ምንድን ናቸው? ፕሪካምብሪያን ኢራ፣ ፓሌዞይክ ኢራ፣ ሜሶዞይክ ኢራ፣ ሴኖዞይክ ኢራ። መጀመሪያ እዚህ ጋር ላይ ጂቲኤፍ ዲቪዥን እንዳለው ተናግረን ነበረ። ኢዮን ብለን ነበር። ኢዮን ሜጋ ወይም ቢገስት የሚባለው ነው። ከዛ በኋላ ኢራ ይመጣል። ኢራ ላይ ደግሞ ወደ አራት ፓርት ይከፈላሉ ማለት ነው። ፕሪካምብሪያን ኢራ፣ ፓሌዞይክ ኢራ። ፕሪካምብሪያን ኢራ የሚለው በጣም ቀደምት የሆነ ከብዙ ሚሊዮን ዓመት በፊት የነበረ ነው። ፓሌዞይክ ኢራ ደግሞ ኤንሸንት ወይ ኦልድ ላይፍ የምንለው ነው። ሜሶዞይክ ኢራ። እነዚህም ዲቴላቸውን በቀጣይ ፓርት ላይ እናየዋለን። እዚህ ጋር ዲቪዥኑን ብቻ ነው እንድታውቁ የተፈለገው። ዘ ኢራስ አር ጊቨን ኔምስ ዛት ኢንዲኬት ዘ ካይንድ ኦፍ ዘ ላይፍ ዛት ኤግዚስቴድ ኢን ዜም። እንግዲህ እነዚህ ኢራዎች ስማቸውን ያገኙት ከነበረው የህይወት አንጻር ነው። ማለት አሁን እንደዚህ ጂቲኤስ ላይ የጊዜ ክፍፍል በሚኖርበት ጊዜ የጊዜ ክፍፍሉ ምን ላይ ነው ቤዝድ የሚሆነው? ከነበረው ሲቹዌሽን አንጻር ነው ቤዝድ የሚሆነው። ለምሳሌ መጽሐፍ ላይ ካያችሁ አንዳንዱ መጽሐፍ ላይ አንድ መጽሐፍ ላይ አንዳንዱ ምዕራፍ 100 ገጽ ሊሆን ይችላል። አንዳንዱ ምዕራፍ ደግሞ 10 ገጽ ሊሆን ይችላል ማለት ነው። ዛት ሚንስ ምዕራፉ ዲፔንድ የሚሆነው ታሪኩ ላይ ነው። ታሪኩ ቶሎ ካለቀ 10 ፔጅ ሊሆን ይችላል።
ታሪኩ ደግሞ ረዥም ከሆነ 100 ፔጅም ሊሆን ይችላል ማለት ነው። እዚህ ጂኦሎጂካል ታይም ስኬል ላይ ስንመጣ የጊዜ ክፍፍሉ አጭርና ረዥም የሚሆነው ኢትስ ቤዝድ አፖን ዘ ሂስትሪ ነው። ሂስትሪ ረዥም ከሆነ ፕሪካምብሪያን ረጅም ሊሆን ይችላል። ሂስትሪ አጭር ከሆነ ደግሞ ፓሌዮዞይክ ኢራ አጭር ሊሆን ይችላል ማለት ነው። ስለዚህ ኢትስ ቤዝድ አፖን ዘ ሂስትሪ ነው ማለት ነው። ሌላው ፔሪድ ነው። ፔሪድ ኢች ኢራ አር ፈርዘር ሰብዲቫይድድ ኢንቱ ስሞለር ዩኒትስ ኮልድ ፔሪድ። ከዛ እያንዳንዱ ኢራ ኢዮን ነበረ። ኢዮኖችን ወደ 4 ኢራ ከፈልናቸው። ኢራዎችን ደግሞ ወደ ስሞለር ታይም ኦፍ ዩኒት ወደ ፔሪድ ይከፋፈላሉ ማለት ነው። የመጨረሻው ኢፖክ ነው። ኢፖክ ደግሞ ፔሪድ አር ፈርዘር ዲቫይድድ ኢንቱ ስሞለር ዩኒትስ አር ኮልድ ኢፖክ። ሌላው ፔሪድን ደግሞ ወደ ስሞለር ዩኒት ወደ ኢፖክ እንከፋፍላቸዋለን ማለት ነው። ሌላው ሮክ ዩኒትስ ኮረስፖንዲንግ ቱ ኢፖክስ አር ኮልድ ሲሪየስ ተብለው ይጠራሉ ማለት ነው። The earth is believed to have been formed approximately 4.5 billion years ago። እንግዲህ መሬት ኤግዚስት ያደረገችው ወይም ፎርም ያደረገችው ከቢግ ባንግ ቲዮሪ በኋላ ማለት ነው። ፀሐይና መሬት አንድ ላይ ይጣበቁ ነበሩ። ከዛ ከፍተኛ ፍንዳታ ተፈጠረና መሬትና ፀሐይ ተለያዩ። ከዛ ጊዜ ጀምሮ ያለው መሬት ፎርም ከሆነችበት ጊዜ ያለው ጀምሮ እስካሁን ድረስ ያለው ጊዜ ሲቆጠር አፕሮክሲሜትሊ ከ4.5 ቢሊዮን በላይ ዓመት እንደሆነ አፕሮክሲሜት ይደረጋል ማለት ነው። The earliest form of life were thought to have originated approximately 3.5 billion years ago። ኤርሊስት ፎርም ወይም ደግሞ ህይወት ያለው ነገር ሀፕን ያደረገው ከ3.5 ቢሊዮን ዓመት በፊት እንደነበረ ይታሰባል ማለት ነው። To describe the geology and history of life on Earth, scientists have developed the geological time scale። እንግዲህ መሬት ላይ የነበረውን ጂኦሎጂ የመሬት አቀማመጥ እንዲሁም ደግሞ መሬት ላይ የነበረው ህይወት መሬት ላይ ስለነበረው ህይወት ዲስክራይብ ለማድረግ እንግዲህ ሳይንቲስቶች ጂኦሎጂካል ታይም ስኬል ምን አድርገዋል ማለት ነው ዲቨሎፕ አድርገዋል ማለት ነው። The geological time scale measures time on a scale involving or relating with 4 main units። እንግዲህ ጂኦሎጂካል ታይም ስኬል ታይምን ሜዥር የሚያደርግበት መንገዶች እንግዲህ ከአራት ነገሮች ጋር ሪሌት በማድረግ ነው። Epochs, one unit of time in scale, encompass a period of million years ago, period, era, eon, the largest period of the geological time scale። እነዚህ አራቱ ላይ ቤዝድ ሆኖ ነገራቶችን ሪሌት በማድረግ ታይምን ምን ያደርጋል ማለት ነው ሜዥር ያደርጋል ማለት ነው። The span of time before life appeared was termed as Precambrian era። እንግዲህ ህይወት ከመኖሩ በፊት የነበረው ታይም ፕሪካምብሪያን ኢራ ይባላል። ስለዚህ ስንከፋፍላቸው ኢዮን፣ ኢራ፣ ፔሪድ፣ ኢፖክ። ኢዮን ማለት ቅድም እንደተነጋገርነው ቢገስት ዩኒት ነው። ከዛ ኢዮኖች ወደ 4 ኢራ ይከፋፈላሉ። ፕሪካምብሪያን ምናምን ብለን ቅድም የጠቀስናቸው። ከዛ ወደ ፔሪድ፣ ከዛ ደግሞ መጨረሻው ስሞለስት ዩኒቱ ደግሞ ኢፖክ ይሆናል ማለት ነው። በደንብ ስለ ክፍፍሉ እያንዳንዱ ክፍል ላይ ምን ነበረ፣ እያንዳንዱ ፓርት ላይ ምን ነበረ፣ ጊዜው ምን ያክል ነበረ የሚለውን ነገር ደግሞ በቀጣይ ፓርት ላይ በደንብ ስለምናይ እዚህ ላይ አትጨናነቁ። እዚህ ላይ የትኛው ኤጅ ወይም ደግሞ የትኛው ክፍል ከየትኛው ይበልጣል። ለምሳሌ ትልቁ ማን ነው? ኢዮን ነው። ከዛ በኋላ ኤራ፣ ከዛ ፔሪድ፣ ከዛ ኢፖክ። ይህንን ብቻ ያዙ። እያንዳንዱ እንትን ላይ ደግሞ የሚለውን ነገር ደግሞ በቀጣይ ፓርቶች ላይ ደግሞ በደንብ እናይ ይሆናል ማለት ነው። The geological time division basically different from each other based on the following characteristics። እነዚህ ጂኦሎጂካል ታይም ዲቪዥኖች እርስ በርሳቸው የሚለያዩት ቅድም እንደነገርኳችሁ በሌንግዝ ኦፍ ታይም አይደለም። በሌንግዝ ኦፍ ታይም ሳይሆን እዚህ ጋር 3 የተቀመጡ ካራክተሪስቲክስ አሉ። በእነዚህ 3 ባህሪያቶች ነው የሚለያዩት እንጂ በካራክተሪስቲክ ማን ነው በታይምስ ኦፍ ሌንግዝ አይደለም። ለምሳሌ እኛ አንድ ሳምንት 7 ቀን ነው ስንል ከሰኞ እስከ እሑድ አለው አይደል? አሁን እነዚህ ሰኞም 24 ሰዓት ነው፣ ማክሰኞም 24 ሰዓት ነው። አሁን ሰኞና ማክሰኞ ኢኳል ሌንግዝ ኦፍ ታይም አላቸው። እዚህኛው ጋር ስንመጣ ግን ኢኳል ሌንግዝ ኦፍ ታይም የላቸውም። ዲቫይድ የምናደርጋቸው በኢኳል ሌንግዝ ኦፍ ታይም ሳይሆን እዛ ኤጅ ላይ በተፈጠሩ ሁነቶች ነው ማለት ነው። ስለዚህ የመጀመሪያው ሁነት ምንድነው? ዘ ሪላቲቭ ፖዚሽን ኦፍ ላንድ ኤንድ ሲ። ይሄ የየብስ መሬት ወይም ደረቅ መሬት እና ባህር ወይም ደግሞ የውሃ አካላቶች የነበራቸው ፖዚሽን በእያንዳንዱ ፔሪድ ላይ የነበረው ፖዚሽን ይለያያል። ሁለተኛው ዘ ካይንድ ኦፍ ክላይሜት የአየር ሁኔታው ነው። የአየር ሁኔታው በፕሪካምብሪያን ሌሎችም ሜሶዞይክ ታይም ላይ ስናይ የተለያየ አይነት ክላይሜት ነው ያለው ማለት ነው። ስለዚህ ክላይሜቱ ላይም ቤዝድ ሆነን ነው ማለት ነው። ሶስተኛው ዘ ካይንድ ኦፍ አኒማል ኤንድ ፕላንት ላይፍ ዛት ዲቨሎፕድ ኤንድ ኤግዚስትድ ዱሪንግ ዛት ኢራ ኦፍ ኦር ፔሪድ። በዛ ኢራ ወይም በዛ ፔሪድ ላይ ዲቨሎፕ የነበሩ የእንስሳ አይነቶች የፕላንት አይነቶች አሉ። ለምሳሌ አንዳንድ ኢራ ላይ ምንም አይነት እንስሳ ያልነበረበት አለ። ፕሪካምብሪያን የምንለው ቢፎር ላይፍ የነበረው
አንዳንዱ ኢራ ላይ ደግሞ አኒማሎች የተወሰኑ አኒማሎች መታየት የጀመሩበት አለ። አንዳንዱ ላይ ደግሞ የተወሰኑ ፕላንቶች፣ አንዳንዱ ላይ ማማልስ የነበሩበት አለ። ስለዚህ እዚህም ላይ ቤዝድ ሆነን ነው ዲቫይድ የምናደርገው ማለት ነው። The division of time in the geological time scale is usually based on the occurrence of significant geological events. Example, mass extinction, process of being or becoming extinct, as the geological time categories do not usually consist of a uniform range of time. አሁን ቅድም እንደነገርኳችሁ ጂኦሎጂካል ታይም ስኬል ዲቪዥን በሚኖርበት ጊዜ ሲግኒፊካንት ጂኦሎጂካል ኢቨንቶች ላይ ቤዝድ ሆነን ነው ዲቫይድ የምናደርገው ማለት ነው። ለምሳሌ ማስ ኤክስቲንሽን የነበረበት ህይወት የጀመረበት ጊዜ ሊሆን ይችላል። ብቻ እንደዚህ አይነት የሆኑ ትልልቅ እውነቶች የነበሩበት ጊዜ ከነበረ ከሱ ጀምረን ነው የምንዘግበው እንጂ ዱ ኖት ዩዥዋሊ ኮንሲስት ኦፍ ዩኒፎርም ሌንግዝ ኦፍ ታይም። ሁሉም ፔሪዶች የፔሪድ ክፍልፋዮች ኢኳል ሌንግዝ ኦፍ ታይም አላቸው ማለት አይደለም ማለት ነው። እዚህ ላይ ጂኦሎጂካል ታይም ስኬሉ አለ። እዚህ ጋር ፕሪካምቤሪያን፣ ፓሌዮዞይክ፣ ሜሶዞይክ፣ ሴኖዞይክ ኢራዎች አሉ፣ ፔሪዶች አሉ። እዚህ ጋር ኳተርናሪ፣ ቴሪሸሪ። ከዛ እዚህ ጋር ደግሞ ሁለተኛው እንትን ላይ ደግሞ አመት አለ። እዚህ ጋር እየጻፍኩ ላሳያችሁ። እዚህኛው እንግዲህ እነዚህ ኢራዎች ናቸው፣ አራቱ ኢራዎች ናቸው። ለምሳሌ ሴኖዞይክ ኢራ ላይ ኳተርናሪ እና ቴሪሸሪ ተብሎ በሁለት ይከፈላል። ኳተርናሪ የሚጀምረው ከ1.6 ቢሊዮን ዓመት ጀምሮ ያለው ነው። ይሄኛው ደግሞ ከ7 ቢሊዮን፣ እዚህ ላይ ደግሞ የሚያበቃበት አለ ማለት ነው። እዚህኛው ደግሞ ሜጀር ኢቨንቶች አሉ ማለት ነው። እነዚህ ሜጀር ኢቨንቶች አሉ። የሁሉንም በዚህ መልኩ ያቸው። እነዚህኛዎቹን ለማንበብ ሞክሩ። ያን ያህልም ፈተና ላይ እንትን የሚሏችሁ አይመስለኝም። አብዛኛው የምትጠየቁት የኢትዮጵያን ነው የምትጠየቁት። የኢትዮጵያን ደግሞ በእያንዳንዱ በፕሪካምቤሪያን፣ ፓሌዮዞይክ፣ ሜሶዞይክ እና ሴኖዞይክ ኢራ ላይ ሀፕን ያደረጉ ነገራቶችን በፓርት 3 ስለምናይ እሱ ላይ ያለውን በደንብ ትይዛላችሁ። ይሄኛውም አሴጅ ይኖራል፣ ብትይዙት አሪፍ ነው። እዚህኛውም ላይ ያለ የፋይኖዞይክ ይሆናል። ይሄንን የሚያዙት በቀጣይ እንግዲህ ኤጅ ዴቲንግ ቴክኒክ የሚለውና ጂኦሎጂካል ታይም ስኬል ኦፍ ኢትዮጵያ የሚል አለ። ሁለቱን አይተን ከዛ በኋላ የቀረን ፓርት ካለም እሱንም አይተን በፓርት 3 ሞር ቻፕተር 2 ለመጨረስ እንሞክራለን ማለት ነው። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ተማሪዎች ካላችሁ ፕሊዝ ቻናላችንን ሰብስክራይብ አድርጉ። ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ ጻፉልን። በቀጣይ ፓርት ስንመለስ እሱንም ጨምረን አብረን የምንሰራላችሁ ይሆናል። ለዛሬ በዚያ በቃን። መልካም ጊዜ ተመኘን። እናመሰግናለን።